አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ወደና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ነው ያለሁ አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። እንዲሁም ነባሮቹ ሼር ላይክ በማድረግ አበረታቱኝ። አብሮነታችሁ ሁሌም አይለኝ። ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። የህይወት መንገድ ክፍል 26 ላይ ደርሰናል። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። ዳዊት እንግዲህ በባለፈው ክፍል ተመርዞ ሐኪም ቤት ሄዶ ነበረ። ለህይወት የተሰራለትን ምግብ ሳሮን በጣም አስመሳይና ጨካኝ የሆነ ሴት ናት። ህይወትን ልትገላት በመረዘችው ምግብ ዳዊት ጠጥቶት ሆስፒታል ሄዶ ነበረ። ተመልሶ መጥቶ ይሆን ወይስ ህይወቱ አልፎ ይሆን? አብራችሁኝ ከሆናችሁ እስከ መጨረሻው ትሰሙታላችሁ። ሳሮን ህይወትን ለመግደል አስባ ምግብ ሰርታላት ጠዋት ላይ ስራ ልትሄድ ስትል ምግቡን አቀራርባ ሳሎን ቴብሎ ላይ አስቀምጣ ህይወት ተነሺ፣ ምርጥ ቆንጆ ምግብ ሰርቼልሻለሁኝ፣ አሲርም ገዝቼልሻለሁኝ፣ ጠጪ ብላ አዘጋጅታላት እሷ ተቤት ወጣች። ከዛ እንግዲህ ህይወትም በጣም አመሰግናለሁ ሳሮንዬ፣ ለመታረቂያችን የሰራሽልኝ ነው አይደል ብላ በጣም በደስታ ልትታረቀኝ ነው መስሏት። ከዛ እንግዲህ ያንን ምግብ እጆቿን ተጣጥባ ልትበላ ቁጭ ስትል ሶፋው ላይ አጋጣሚ የረሳችው እቃ ነበር። ወደ ውስጥ ስገባ ዳዊት ከየት መጣ ሳይባል እንደመጣም ሳይቀመጥ የተሰራላትን ጁዝ ጥርቅም አድርጎ ጥጥት ያደርገዋል። ከዛም ህይወት መታ አንተ ጁዜን ጠጣህብኝ እንዴ ለምን እንደዚህ ታደርጋለህ? ሳሮን የገዛችልኝን ብላ ስትቆጣበት እሱም በቃ እኔ እገዛልሻለሁ አላት። አንተ የገዛህልኝ ሳሮን የገዛችልኝ መሰለህ እንዴ? ያክላል መሰለህ እንዴ? እሷ እኮ ለመታረቂያ ብላ የገዛችልኝ እና የሰራችልኝ ፍርፍር ነው ብላ ተቆጥታ ነበረ። ግን ይህንን እያወራች ወሬዋን ሳትጨርስ ወዲያው የሆድ ቁርጠት ላከበት ዳዊት ላይ። ዳዊት ሆዴን ህይወት ሆዴን አመመኝ እያላት ፍርፍሩንም ሳትቀምሰው ሸርተት ሲል ዳዊት ምን ሆነህ ነው እያለች ስትጠጋው፣ ከዛን እንግዲህ ዳዊት ራሱ ስቶ ወደቀ። መርዙ በኃይለኛው በአንጀቱ ውስጥ ተሰራጭቶ ነበረ። ከዛን ሳሮንም ህይወቷ ያለፈ መስሏት በሩን ከፍታ ስትገባ ነገሩ ተገላብጦ መርዙን የጠጣው ዳዊት ነበረ። በጣም ተደናገጠችና ፈጠጥ ብላ ቀረች። ከዛን እሷ በር ላይ ቆማ ምንም ላድርግ ሳትል ህይወት ከየትም ተሯሩጣ አምጥታ እርጎና ወተት ፈልጋ ጠጣችው። ከዛንም ህይወት ዳዊትን ይዛ ወደ ሆስፒታል ስትሄድ ሳሮን ግን እዛ በቆመችበት ደርቃ ቀርታለች። ወይኔ እጄን በእጅ አጣሁት፣ ይችን እድለ ቢስ አጠፋለሁ ብዬ ወንድሜን አጣሁት፣ ወይኔ እያለች እየተንጎራደደች ቤቱን በጭንቀት ሞልተዋለች። እሷም እንግዲህ ካሁን በኋላ እኔ እንደመረዝኩት ሊታወቅብኝ ነው፣ ምንድን መላ ልፍጠር እያለች ከወንድሟ ሞት ይልቅ ያሳሰባት ራሷን የምትደብቅበት የምትፈጥረው መላ ነበር የጠፋት። ስትንጎራዴ ስታስብ ቆይታ እንግዲህ አሁን እኔ ቤት አልነበርኩም አይደል፣ በቃ ህይወት መርዛው ነው ብዬ በሷ አማሃኝባታለሁ ብላ ያንን የመርዝ ቢልቃጥ ቦርሷ ውስጥ ጨመረችው። ህይወት እንግዲህ ካሁን በፊት እንዳየነው የልብስ ሻንጣ አልነበራትም። ልብሶቿን የምታጓጉዘው በኩርቱ ፌስታል ነበር። እሷ ግን ከራሷ ቦርሳ አምጥታ ልብሷን አዘጋጅታ እዛ ውስጥ መርዙን ጨመረችባት። ወይ ሳሮን ወይ ተንኮልሽ። ከዛን ሳሮን እየተንጎራደደች እያለ ሳሚ መጣ። እንዴ ሳሮን አለሽ እንዴ? ምን ሆነሽ ነው እንደዚህ የሆንሽው? እንዴት ወንድምሽ ሆስፒታል ሆኖ አንቺ እዚህ ትቀመጫለሽ? እንዴት አስቻለሽ ብሎ ሲጮህባት፣ እንዴ ሳሚ መጣ እንዴ? ዳዊት እንዴት ነው? እኔ እኮ አላስችለኝ አለ። ፊቱን ማየት ጨነቀኝ። እንዴት ብዬ ነው የማየው? ደግሞ የጥፋተኝነት ስሜት እየተሰማኝ ነው ብላ ለሳሚ ስትነግረው፣ ሳሚም እንዴ አንቺ ምን አጥፍተሻል የጥፋተኝነት ስሜት የሚሰማሽ? ምን አደርገሻል አላት። ምንም አላደረኩም፣ ግን ብቻ ወንድሜና እህቴን በደንብ ስላልተንከባከብኳቸው ለራሴ ምግብ ሰርቼ ስላላቀረብኩላቸው ነው አይደል የተመረዘው በማለት መለሰችለት። ነው እንዴ? እሱማ ቀላል ነው፣ ችግር የለውም። አሁን አትሄጂም? እኔ ቅያሬ ልብስ ልወስድልን የመጣሁት እና ከሄድሽ አብረን አንሄድም እንዳላት፣ እሷም እሺ በቃ ልተጣጠብ እና እንሄዳለን በማለት ነገረችው። ከዛም ሳሚም ደግሞ ትንሽ ሻንጣ የለም በምንድን ነው ይዘንለት የምንሄደው ልብስ ብሎ ሲጠይቃት
የህይወት ቦርሳ አለ እዛ እሷ ክላስ ሄድና የእሷን ልብስ አልጋው ላይ አርግና ቦርሳውን አምጣ አለችው። ከዛን እንግዲህ ሳሚ ህይወት ከመቼ ወዲህ ነው ቦርሳ የኖራት? ህይወት ቦርሳ አላት እንዴ ሲላት፣ አሁን ገዝታለች አልኩ። በቃ ሂድ ልብሱን አዘጋጅለት እኔ ልታጠብና ልልበስ ብላ ወደ መታጠቢያ ክላስ ገባች። ከዛ ሳሚም ከህይወት ክላስ ገብቶ ልብሷን ሲያወጣው ያ የመርዝ ሽሩብ ልብሷ ውስጥ ተገኘ። ሳሚም ምንም ሳይል ተደናግጦ ኪስ ውስጥ ጨመረው ሽሩቡን። ከዛም ቦርሳውን ይዞ ወጣ። ከዛ ልብሱን አገኘ እንዴ ቦርሳውን አገኘ ስትለው አው አላት። እና ምንም አላገኘህም እንዴ ከቦርሳ ውስጥ ብላ ስትጠይቀው እንዴ ምን ላገኝ እችላለሁ አላት። ማለት ያው የሴት ዕቃ አይደለም የሆነ ነገር ካገኘህ ብዬ ነው በማለት አጠፋፋችበት። ምንም አላገኘሁም አልኩሽ በቃ ወሬሽን ተይና ትሄጂ እንዲሆን ሄድ በማለት ተቆጣት። እርግጠኛ ነህ ምንም አላገኘህም በማለት አሁንም ድጋሜ ጠየቃቸው። አላገኘሁም አልኩሽ ብሎ ቢልቃጡን ኪሱ አድርጎ ወደ ዳዊት ጋር ሄዱ። ከዛን እንግዲህ ሳሮን ሄዳ ከመጣች በኋላ ህይወት ቤት መጣች። ህይወት ወደ ቤት ስትመጣ በመንገድ ጓደኛዋ ሰላም አገኘቻት። እንዲህ ህይወትዬ ምን ሆነሽ ነው ከፍቶሻል እያለች ሰላም በጣም የማይጠገብ ምርጥ ቀልዶች አሏት። ምን ሆነሽ ነው ህይወትዬ በጣም ተጨናንቀሻል፣ በጣም ከፍቶሻል እያለች በወሬ ስትይዛት ባክሽ ለራሴ ጨንቆኛል ሀሳብ ላይ ሁኜ ነው በማለት ህይወት ነገረቻት ለሰላም። ምን ሆነሽ ነው ብላ ስትጠይቃት ዳዊት መርዝ ጠጥቶ ሆስፒታል ነው በማለት ነገረቻት። ዳዊት ወይኔ በቃ ሞተ እያለች በጣም ነው ያሳቀችኝ። የእሷ ጨዋታ በጣም አሳቀኝ። የዳዊት መጎዳት እንዳለ ሆኖ የሰላም ጨዋታ በጣም አሳቀኝ። የሚቀባውን ቅባት ሳልጠይቀው እንደዛ የሚያምረው ፊቱ አለ ነገር ፊቱ አላማረም። ምን ነበር የሚቀባው? ሳልጠይቀው መሞቱ በጣም ቆጨኝ። ምን አለ ለአንቺ እንኳን ሳይነግርሽ ክፉ ነው እያለች እንግዲህ ጨዋታዋን ቀጠለች ማለት ነው። በጣም ነው ያሳቀችኝ ሰላም። በጣም አስቂኝና በጣም ዘና የምታረግ ልጅ ናት። እንግዲህ ህይወት ወደ ቤት ገባች። ህይወት ወደ ቤት ስትገባ ሳሮንን አገኘቻት ቤት። እንዴ ሳሮን ደህና ነሽ እንዴት ነሽ በማለት ስትጠይቃት ምን አገባሽ ሰላም ብሆን ሰላም ባልሆን አንቺ ከመጣሽ ጀምሮ በቤቴ ሰላም ጠፍቷል በማለት ህይወትን እንቀርጋ ያዘቻት። እንደውም ወንድሜን አንቺ ነሽ አይደል የመረሽው ስትላት አረ ሳሮን እኔ በጭራሽ አልመረስኩትም፣ በጭራሽ ይሄን ነገር አስቤው ማላቅ እንኳን ልሰራው ብትላትም ግን እሷ አልተሰማት ፈቃደኛ አይደለችም። ምክንያቱም የራሷን ጥፋት ለመጋለጥ የራሷን ጥፋት ለመደበቅ ጥፋቶቹ ሁሉ ህይወት ላይ ለማማኘት ስላሰበች ከዛን ቦርሳዋን ከክላሷ ሄዳ ቦርሳዋን ፌስታሏን እየደባበቀች ቆይ አሁን ይህንን መርዝ የት አደረገው ይባላል? ማን ወሰደው ይባላል? ሳሚ እስካገኘው ታዲያ ሳሚ ለምን የወሰድኩት ብሎ አይናገርም? ለምን ይደብቃል? እያለች ብቻዋን ስታወራ ከክላሷ ህይወት ገባች። እንዴ ሳሮን እዚህ ነሽ እንዴ? እኔ እኮ እዚህ መሆንሽን አላወቅኩም ነበረ። ምን ጠፍቶሽ ነው ስትላት ምን ይጠፋኛል በማለት አንገቷን ንቀርጋ ያዘቻት። ትሰሚኛለሽ አንቺ ነሽ ወንድሜን የመረሹ ብላ በማለት ድጋሚ ስትናገራት እኔ ምልሽ እኔ አንቺን ወንድም አልመረስኩትም ብላ መልስ ስትመልስላት ደግሞ መልስ የምመልሹም አንቺ ነሽ እንዴ ብላ በጥፊ ስትላት እጇን ንቀርጋ ያዘቻት። ይገባሻል? ይህ ጥፊ የሚገባው ላንቺ ነበረ። ምክንያቱም አንቺ የሰጠሽኝን ምግብ ነው እሱ የበላው፣ አንቺ የሰጠሽኝን መጠጥ ነው እሱ የጠጣው። ስለዚህ አንቺን ልትገልኝ ነበረ፣ ግን ፈጣሪ ስላተረፈኝ ፈጣሪ ስላዳነኝ ነው። ስለዚህ የጥፊ የሚገባው ላንቺ ነበር ብላ እጇን ንቀርጋ ስትይዛት ጥምዝዝ ዘርጋ ከግድግዳው ጋር ይዛት አንቺ ለኔ መልስ ትመልሻለሽ በማለት እንግዲህ ቢላዋ አምጥታ አንገቷ ልትቆርጣት እያስፈራራቻት ነበር። ህይወትን በጣም ተጨንቃ ነበረ። በጣም ባክሽ ሳሮን ትወግኛለሽ ተሳስተሽ፣ ባክሽ ሳሮን ተይው እገልሻለሁ፣ እንደውም አንቺን ታላስወግድ በመቅረቴ ነው ቤቴ በጨለማና በብጥብጥ ውስጥ የሆነው፣ አንቺን አስወግድሻለሁ ስትላት እህትየዋ ሄሮት መታ እህቴ ባክሽ እንዳትሳሳች ጣዩ እሱን ቢላዋ ባክሽን ጣዩ ብላ ልታድናት ከመካከላቸው ስትገባ ሄሮትን ወጋቻት። ሄሮት ስትወጋት በጣም ተደናገጠች። በጣም በቃ እህቴንም ወንድሜንም በአንድ ጀንበር አጣኋቸው ማለት ነው
ወይኔ ጉዴ! በቃ ምን ይውጠኛል ካሁን በኋላ? በቃ ለእናቴ ምን ብዬ ነው የምነግራት? እያለች እንግዲህ ራሷን ጥፋተኛ አድርጋ፣ አዎ ጥፋተኛም ናት፣ በጣም እየተጨናነቀች ከቤት ወጥታ ሄደች ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ሂሩት ምን ደርሳ ይሆን? ድና ይሆን ወይስ ህመሙ ተባብሶባት ይሆን? በሌላ በቀጣይ በክፍል 28 እስከምንገናኝ ድረስ ይህን ቪዲዮ ሼር ላይክ እያደረጋችሁ አበረታቱኝ። አብሮነታችሁ ሁሌም አይለኝ እላለሁኝ። ወዳችኋለሁ፣ አከብራችኋለሁኝ። በያላችሁበት ሰላማችሁ ብዝ ትርፍ ይበል። ባይ ባይ።